ትላንትና ያቆምነው ለጌታ ራት ማሳያ እንዲሆኑ ጌታ ኢየሱስ የሰጠን ቁሳዊ ነገሮች ናቸው። እነዚህ ቁሳዊ ነገሮች አንዱ ቂጣው ወይንም በድሮ አማርኛ እንጀራው ሲሆን ሁለተኛው ደግሞ የወይን ፍሬ ወይም የወይን ጭማቂ ነው። እዚህ ቤት እንግዲህ የምንማረው ከካቶሊክም ከኦርቶዶክስም ከጴንጤም አንኮርጅም ብለናል። ከቅዱስ መጽሐፍ ነው የምንኮርጅ። ቄሱ ሊስት ይችላል፣ ፓስተሩም በመንገዱ ሊሄድ ይችላል። ወንጌላዊም የራሱን ሐሳብ በእግዚአብሔር ቃል ላይ ከፍ የሚል ሰው አንደርስታንዲንግ አለ፣ አርጊውመንት አለ፣ የራሳቸው ጉዳይ። እዚህ ውስጥ ነው የምናጠና። ከኢየሱስ በላይ መንፈሳዊ ከጳውሎስ በላይ መንፈሳዊ መሆን መቼስ ማንም አይችልም ከግብዝነት ውጪ። ለዚህ ሁለቱ ቁሶች ተሰጥተውናል። የጌታን ስጋውን ምናስብበት ይህን ለመታሰቢያ አድርጉት ያለውን እንካቹ ይስጋይ ነው ዛትሚስ ለመታሰቢያ አድርጉት የሚል በነጠላ ሰረዝ ተያያዥ ቃል አለ። ራሱ ቂጣው ስጋ ነው ብለህ እንዳታስብ እንደዛ ብለው እንደሚሉ እናውቃለን። ምንም ጥርጥር የለኝም የኮረጁት ከሌሎች ቤተ እምነት እንደሆነ ወይም ተረጋግቶ ዮሐንስ 6ን ካለ ማጥናት የመጣ ስለሆነ የጌታ ራትንና ዮሐንስ 6ን የማመሳሰል ችግር ስላለ ምክንያቱም ስንመጣ እንደዛ ሲነበብ ሰማን እኛም እንቀጥላለን ቁጭ ብለን ዮሐንስ ወንጌልን ማጥናት ምዕራፍ 6 ፈጽሞ ስለ ጌታ ራት ስላይደለ ምዕራፍ 6 ዮሐንስ ወንጌል ከሰማይ ስለወረደ የሕይወት እንጀራ ነው። የጌታ ራት ዲያቆን የሚያዘጋጀው ነው። ዮሐንስ 6 ላይ ያለው እንጀራ ለሰዎች ሁሉ ሕይወትን የሚሰጥ ነው። ይሄኛው ግን ያንን ሕይወት የምናስብበት መታሰቢያ ነው። ያኛውን አትሞ ይላከው ነው። ይሄ ዲያቆናት የሚያዘጋጁት ነው። ያን የምንበላው አንድ ጊዜ ብቻ ነው። አንዴ የሚበላኝ ለዘላለም አይራብም ለዘላለም አይጠማም። ይሄኛው ግን ሁሉ ጊዜ ጌታ እስኪመጣ ምን ቆርሰው ነው። ያ በጥርስ አይበላም አይታኘክም። ሰዎቹ እንዴት ልንበላው እንችላለን ስጋዬን የሚበላ ሲል እንዴት ልንበላው እንችላለን? ኖ እኔ ስጋ ምንም አይጠቅምም። የምናገራችሁ ቃል መንፈስም ሕይወትም ነው። በጥርስ የሚታኘክ ነገር አይደለም። የጌታ ራት ግን በጥርስ አኝከን የምንቆርሰው የምንበላው ነገር ነው። ያ አብ ያተመው ከላይ የወረደ ከሰማይ የወረደ የሕይወት እንጀራ ሲሆን የቀረበው በቤተ ክርስቲያን ገበታ ላይ ሳይሆን በቀራንዮ መስቀል ላይ ነው። ይሄኛው ግን በቤተ ክርስቲያን ገበታ ወይም በጌታ ገበታ ላይ የሚቀርብ ነው። በምንም አይነት ሁኔታ በየሳምንቱ የምንቆርሰውን የጌታን ራት ቀራንዮ ላይ ራሱ የተሰቀለው ራሱ ያው ነው ብሎ ከሙታን ተነስቶ በእግዚአብሔር ቀኝ የተቀመጠውን ኢየሱስን በየቀኑ እንደሚሞት ማድረግ በዕብራውያን መጽሐፍ ላይ እንዲያማ ቢሆን ክርስቶስ ዕለት ዕለት መከራ ሊቀበለው ያስፈልገዋል። እኛ ጌታ ራት በቆረስን ቁጥር እሱ አይገረፍም። አንዴ አቅርቦ ጨርሷል። ከሰማይ የወረደው እንጀራ ገበታ ላይ ሳይሆን መስቀል ላይ ቀርቧል። በጥርስ ሳይሆን በእምነት የምንበላው ነው። ወደኔ የሚመጣ ለዘላለም አይራብም። ዛትሚስ ወደሱ መምጣት እርሱን መብላት ነው። በእኔ የሚያምን ከቶ አይጠማም። ዛትሚስ መጠጣት ማለት በእርሱ ማመን ነው። አንድ ጊዜ በልተነዋል፣ አንድ ጊዜ ጠጥተነዋል። ወደ እርሱ መተናል፣ በልተነዋል፣ በእርሱ አምነናል፣ ጠጥተነዋል። ያ አንዴ ነው። ያንን ጥቅስ ለጌታ ራት አናመጣውም። ካስፈለገ ሌላ ጥቅስ ቆሮንቶስ ላይ ተቀራራቢ ሐሳብ አለ። ያንን ቢጠቅሱ ይሻላል ሰዎች። ዮሐንስ 6 እጅግ ከፍ ወዳለው ከሰማይ ስለወረደ የሕይወት እንጀራ የሚናገር ስለሆነ ልማድ በጣም ከልጓም ይጠብቃልና ኢየሱስ ስጋዬን የበላ ደሜን የጠጣ ስላለ ቀጥታ ብዙ ጊዜ ከጌታ ራት ጋር ተያይዞ ስለተነበበ ዮሐንስ 6ን ራሱን ችሎ በንባቡ በአውዱ አናነበው እንደዚያውም አንረዳም። ታላላቅ የቤተ ክርስቲያን አገልጋዮች መሪዎች ሳይቀሩ ቂጣውን አንስተው ስጋዬን የበላ ደሜን የጠጣ ብለው እንደሚሉ አውቃለሁ ሲባል ምን ሰማለን። ግን ማንም ሰው ዮሐንስ 6ን የጌታ ራት ነው ብሎ አውዱን ተከትሎ ሊተረጎም አይችልም። ፈጽሞ ጊዜውም የጌታ ራት ያልተሰጠበት ነው። እያወራ ያለውም ከሰማይ ስለወረደ ነው። ቅድም እንዳልኳችሁ በቤተ ክርስቲያን ስለሚዘጋጀው አይደለም። አንዴ ስለበላ ነው ሁሌ ስለምንቆርሰው አይደለም ወዘተ እና ሁለቱ ምልክቶች አንዱ ቂጣው ነው፣ አንዱ ደግሞ ጽዋው ነው። በጽዋው ውስጥ ያለው ነገር በግልጽ ተናግሯል። ሉቃስ 22 ቁጥር 19 እና ቁጥር 20 አንበን ወደ ዓላማዎቹ እንገባለን። ለምንድነው እዚህ ቤት ያለን ሰዎች በጌታ ራት ልንተጋ ልንቆርስ የሚገባን? በርግጥ
በዚህ ዘመን በቤተ ክርስቲያን ያለው ነገር ወይም ቤተ ክርስቲያንም ትኩረት የሰጠችው ነገር ሰዎችን የማገልገል ነገር ብቻ ይመስላል ጌታን የማስደሰት ነገር ላይሆን ይችላል ምክንያቱም የጌታ ፈቃድ በቤተ ክርስቲያን አብዝቶ ሊፈጸም ሲገባው የሰዎችን ምኞትና መሻት ጥያቄያቸው ነው ባጭሩ ምንድነው መንግስትም ኢኮኖሚም ምናችንም ያገሪቱ ሁኔታ የማይመልሳቸውን ችግሮች ቸርች ለማስፈታት ሰው እየተጋነ ያለው እና ከዛ ውጪ ቸርች አይታየው አንዳንድ ጊዜ አንዳንድ አጥቢያዎችንም በየሰፈራችን ያሉ ቸርቾችንም ስናይ የአገልግሎት ትኩረታቸው የእግዚአብሔርን ሐሳብ በህዝብ ውስጥ ማስቀመጥ ሳይሆን እግዚአብሔር የህዝቡን ሐሳብ እንዲያገለግል ማድረግ ነው ምኞታቸውን ጥያቄያቸውን ወዘተ ግን ቤተክርስቲያን ሰፊ ናት ምን ማለት ነው ብዙ የአገልግሎት ዘርፎች አሉ ይሄ ሁሉ ጊዜ ብዙ ሰው ወደ ቸርች የሚመጣበት ነገር ከአገልግሎት ዘርፎች በአንዱ ነው የሚስተናገደው ወይ በጸሎት አገልግሎት ወይ ወዘተ ግን ቤተክርስቲያን ብዙ አይነት አገልግሎቶች አሏት ሙሉ በሙሉ አንድ አይነት አይደለም ሊሆን ነገም ከነጎዲያም ከመሐላችንም አንድ የፈነዳ ልጅ ሄዶ ቸርች ከፍታለሁ ብሎ ሲያስብ የሰውን የሚያሳክከውን የሚያክበትን አገልግሎት ነው አስቦ የሚሄደው በቃ እዚህ እነ ዳዊት ቸርች ብዙ ጊዜ ማከክ አገልግሎት የለም እኔ ደግሞ አንድ 3-4 ሰው በጓዳ አገልግያለሁ በደንብ ነው ያከኩላቸው ስለዚህ ቸርች በከፈቱ አንደኛ እዚህ የሚሰበሰበው ብር ቀጥታ ወደዛ ነው ብሎ ሻራውን ይወጣራል እና አግባብ አይደለም ሰዎችን የማስደሰት የማከክ ችግር ሁሉ ጊዜ ችግር የመፍቻ ቦታ አይደለችም የጥንት ቤተክርስቲያንና የጥንት ክርስቲያኖች እኮ ክርስትናን ችግር መፍቻ ሳይሆን ችግር መቀበያ ነበር ያደረጉት ወደ ችግሩስ ሊገቡ ነበር ጌታን የሚያምኑት ማለት አያምጣው አያድርገው ዘመኑ ኮፉ ቢሆን ስንቶቻችንን ሰይፍ ለመቀበል ዝግጁ ነው ስንቶቻችንን ከጌታ ጋር መከራውን ለመቀበል ዝግጁ ነው እስከ መስቀል ድረስ የምንሄደው ስንቶቻችንን ችግር የለውም እስከ ሆሳና ድረስ ማት ሰው ነው የሚሄደው ያምራል ሆሳናው ያምራል ግን እስከ መስቀል እስከ መሰደድ እስከ መጠላት እስከ መሰደብ ውሸት በስማችሁ ላይ ፈጠራ ታሪክ ምናምን are you ready መድረክ ምትናፍቁ ምታገለግሉ ሰዎች ይሄን የጸጋ ወንጌል ስሰብክ የሚመጣብን ጦስ ታውቃለህ ውሸት ስድብ ስም ማጥፋት ፈጠራ በተቻላቸው መጠን ማናቸው ይለጥፉበት ታውቃለህ are you ready እና ኢየሱስ እኔን ስትከተሉ ይደላችኋል አሜን እኔን ስትከተሉ ምን አለባችሁ መከራ አለባችሁ ኦኬ እግዚአብሔር ይመስገን ዘመኑም ዘመኗል ህግጋትም ወጥተዋል ማገሩም ሰላም ነው አጥብቀንም እንጸልያለን ትንሽ የተዛባ ነገር በመድሪቷ ላይ ቢመጣ ማን ነው የመጀመሪያውን ፈተና ቀማሽ እነዛ ይመስሉሃል ጴንጤኮ ነው ስለዚህ አንዘናጋም አገር ሰላም ነው ይወጣን ይገባን ነው ሰላሙ እንዲቀጥል በእኛ ላይ መከራ እንዳይመጣ ምናምን አጥብቀን እንጸልያለን ጸልዩ ስለተባለ በሰላም በጸጥታ በዝግታ መኖር እንድንችል ዛት ሚስ ችግር ከመጣ ክርስቲያን ነው የመጀመሪያው መከራ የሚቀምሰው እንደዛ ያመንን ነው እኔ ጌታን መከተለው እስከ ሞት ነው አይዞ ይያልን ብቻ ሰውና እንቀጥለን እስከ ሞት ድረስ የታመንኩ ነው ሊከተለኝ የሚወድ መስቀሉን ተሸክሞ ይከተለኝ መቃል ተከተለኝ ከሆነ መስቀልህን የራስህን መስቀል ማለት ነው መከራ እየተሸከም ተከተለኝ መጽሐፉ ቅምጥሊቱ በህይወት ሳለች የሞተች ነች ይላል ምንም ቅምጥልጥል ያለ የለም ክርስትና ውስጥ ወዘተ ሰፈሪንግ መከራዎች ቻሌንጆች ችግሮች ይኖራሉ ግን በዛ ውስጥ ሁሉ እያንዳንዷ ችግር ከእግዚአብሔር አታርቀንም ይልቁንስ ማናቸው መከራ ችግር ፈተና ሁሉ ዓላማው አንድ ነው ክርስቲያኑን ሞር ወደ ማን መግፋት ነው ወደ እግዚአብሔር ማስጠጋት ነው ደስ የሚለው ክርስቲያን ፈተናው መከራው ክርስቲያኑን ከፊት ይልቅ ወደ ማን ይገፋዋል ወደ እግዚአብሔር ይገፋዋል ያጣብቀዋል ሞር በየቀኑ እግዚአብሔርን እጅ እንዲያደርገዋል ታምሩ እንዲያደርገዋል ይቻለም ትጠላናለች እግዚአብሔር ግን ከኛ ጋር መሆኑን ምናይበት ነገር ነው ክርስትና ይቻለም አትቀበለንም እግዚአብሔር ግን ለዘላለም እንደተቀበለን ማስረጃ ነው ክርስትና እንጂ አይዞሽ ብቻ አይሆንም አንዳንድ ጊዜ ሙልቅቅ ማለት የለብንም በትንሽ ነገር እኔ እንደውም በቃ ተዋለው ጌታን አይባል እስከ ሞት ድረስ ታመን የጌታ ራት ጋር ልምጣና የተጠቀመባቸውን ቁሶች ደግሜ ላስነብባችሁ ሉቃስ 22 ከቁጥር 14 ጀምረህ አንብልኝ ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ እርሱም ከመከራዬ በፊት ከናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር
እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም ይህን እንካችሁ በመካከላችሁም ተካፈሉት፣ እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም ከምን ፍሬ? ከወይኑ ፍሬ። እሺ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ግድ ማቴዎስ 26ንም አውጣልኝ። 26 ከቁጥር 26 ጀምሮ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከወይን ፍሬ አዲሱን ምን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም። ስለዚህ የቀረቡት ቁሶች ስንት ናቸው? 2፣ እንጀራውና የወይን ፍሬ ወይም ጭማቂ ምንለው ነው። እነዚህ ሁለቱ ናቸው መጽሐፍ ቅዱስ ውስጥ የቀረቡት። እነዚህ 2 ቁሶች እዚህ ጋር መታያቸው በጽዋ ውስጥ ያለው የወይን ፍሬ እና እንጀራው ወይም ቂጣው የጌታ እራትን የምንቆርስባቸው የምናስባቸው ህብረት የምናደርግባቸው 2 ቁሶች ናቸው በጌታ ማዕድ ላይ የሚቀመጡት ማለት ነው። ለምንድን ነው የምንቆርሰው? የጌታ እራት የምንቆርስበትን ዓላማ ቶሎ እንይ። አንደኛው ዓላማው ጌታ ኢየሱስ በሐዋርያቱ በኩል ለቤተ ክርስቲያን የሰጠው ትእዛዝና ድንጋጌ ስለሆነ ነው። አንደኛ ቆሮንቶስ 11:24፣ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ወዘተ ቅድም የሚያነበብ ነው። ባጭሩ በቤተ ክርስቲያን ውስጥ ለምንድን ነው የምንቆርሰው ሲባል ጌታ ኢየሱስ ክርስቶስ የደነገገው ድንጋጌ ስለሆነ። እዚህ ማህበር ውስጥ ራስ ማን ነው? ኢየሱስ ነው። ስለዚህ ራስ ማለት አካሉን የሚያዘው ማለት ነው። ታች ያለውን አውራጣትህ የግርህ እንዲንቀሳቀስ የሚያዘው ይሄ ጭንቅላት እንጂ ከጭንቅላት ጋር ቢላይ ማዘዝ አይችልም። ማናቸውም የሰውነት ክፍላችን እዚሁ ስላለው ነገር ታዛዥ የሚያዘው ያ ኢየሱስ የቤተ ክርስቲያን ራስ ነው ሲባል ማንም ሰው የራሱ አዛዥ መሆን አይችልም። ማንም ሰው ራስ ከሚያዘው ውጭ መንቀሳቀስ አይችልም። ስለዚህ በአንደኛ ቆሮንቶስ 12 ባለው የአካልና የብልት ትምህርት ውስጥ ክርስቶስ ራስ ሆኖ ተገጥሟል። እና ኢየሱስ ጌታ ነው ስንል ምን ማለት ነው ሲባል የሚያዘው የሚፈልጠው የሚቆርጠው እሱ ሲሆን እኔ እሱን ጌታ አድርጌ ተቀብያለሁ ማለት ራስ በጅማት ወይም በመንፈስ ቅዱስ በኩል የሚሰጠው አቅርቦትና መግቦት ሁሉ ለእያንዳንዱ ብልቶች ለአበበ፣ ለበቀለ፣ ለአስቴር፣ ለእህት እንትና፣ ለወንድም እንትና ይደርሳል መልእክቱ። በጎ መግቦት፣ ትእዛዛቱም፣ መመሪያዎቹም ወዘተ። ለዚህ ነው ጳውሎስ እንደዚህ አለው፣ እኔ የጻፍኩላችሁ እነዚህ ነገሮች የጌታ ትእዛዝ ናቸው። የጌታ ትእዛዝ ናቸው። አንደኛ ቆሮንቶስን አውጡና በተለይ ከምዕራፍ 10 ጀምሮ የሰጣቸውን መመሪያዎችን ሲጠቀልላቸው ምን ብሎ ነው የጠቀለላቸው? ምዕራፍ 10 ላይ የጌታ እራትን የጌታ ማዕድን ሰጠ ወይ መመሪያ ሰጠ፣ እንዴት ማድረግ እንደሌለባቸው ጳውሎስ እየገሰጸ እየተቆጣ ተናገራቸው። ምዕራፍ 10 ቁጥር 14 ስለዚህ ወዳጆቹ ጣዖት ከማምለክ ሽሹ፣ ልባማዎች እንደመሆናችሁ ላለው በሚለው ነገር እናንተ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? እያለ ተናገረ ምን ማድረግ እንዳለባቸው። ምዕራፍ 11 ላይ ደግሞ ሴት ልጅ በማህበር ምን መሆን እንዳለባት ተናገረ። እየተናገረ ያለ ደግሞ ሰዎች እንዴት ስለሚሉ ይሄ ነገር ግን ምንም ስለሚሉ ዲሞክራሲ ስለሚፈትናቸው እና ደግሞ ያን ጎምጉምታ በጥቅስ ለማስደገፍና ልክ ለማድረግ የሚተጉ ወንጌላውያን ፓስተሮችም ሊሆኑ ይችላሉ ወይም ቀሳውስት ሊሆኑ ይችላሉ ስለሚኖሩ ጳውሎስ ሴት ልጅ በማህበር እንዲና እንዲ መሆን አለባት ካለ በኋላ
ምዕራፍ 11 ቁጥር 16 ላይ ዳሩ ግን ማንም ሊከራከር ቢፈቅድ ምን እንደሚነሳ ያውቃል። አቤት ክርክር የሚያነሱ ሰዎች እንዴት የሴት ፓስተር የለም ይላሉ። ፓስተር ከሊትስ አታያትም? እንዴት ሐዋርያ ሴት የለም ይላሉ። መቼስ 12 ውስጥ አያገኙም አይደል? ሶላ ስክሪፕቸራ ውስጥ አያገኙም። ስለዚህ ሶላ ምን እንደሆናል የራሳቸው እዛ ከሊትን ይጠቅሳሉ። ሐዋርያዊት ሲጀመር ለሴት ሐዋርያ አልማዝ አይባልም። ሴት ከሆነችም ሐዋርያዊት አልማዝ ወይም ሐዋሪት አልማዝ ነው ሊሆን የሚችለው። ይሄ ሁሉ አመጻና የብዙ ትልልቅ ሰዎች ድጋፍ ያለበት በእግዚአብሔር ቃል ላይ የመሰልጠንና ምን ይሆናል የሚል ነገር ነው። ወይም ተረጋግቶ ቁጭ ብሎ ነገርየው በዛው ከቀጠለ ወዴት እንደሚደርስ የማያስተውለው የመጨረሻው ዘመን መስመርና ገደብ በሌለው ሁኔታ እየጋለበ ያለው የፕሮቴስታንቱ ዓለም መስመር ነው። ማንም ሊከራከር ቢፈቅድ አለ መመሪያ ሰጥቶ ነው። እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ ወይም ሴቶቹ እንደዛ የሚሆኑበት ልማድ እኛ የለንም አለ። ቀጥሎ አሁንም ወደ ጌታ ራት ይመለሳል። ከቁጥር 17 ጀምሮ በመሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ሰጥ የማመሰግናችሁ አይደለም እያለ እየተቆጣ ይሄዳል። አንዱ የራሱን ራት ይበላል፣ ሌላኛው ማህበሩ ሲመጣ የጌታ ራት በአግባቡ እንዳይሆን ይደረጋል። ስለዚህ ስትሰበሰቡ እንደዚህ ነው አድርጉ አለ። መመሪያ እየሰጠ መጣ። ከዛ በኋላ በቤተ ክርስቲያን ውስጥ ስላለው የአካልና የብልት ጉዳይ ማለት የጸጋ ስጦታ አጠቃቀምን ተናገረ። ሁላችሁም በልሳን ልትናገሩ አትችሉም፣ ሁላችሁም ሐዋርያ ልትሆኑ አትችሉም፣ ሁላችሁም ነቢያት መሆን አትችሉም፣ ሁላችሁ ትንቢት ልትናገሩ አትችሉም፣ ሁላችሁ አስተማሪዎች ልትሆኑ አትችሉም፣ ሁላችሁ መፈወስ አትችሉም፣ ሁላችሁ በልሳኖች ልትናገሩ አትችሉም፣ ሁላችሁ ልትተረጎሙ አትችሉም። ይልቁንስ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ያም ለማነጽ የሚሆኑትን ደግሞ ከሁሉ የሚበልጥ መንገድ አሳያቸዋለሁ። ዛት ሚንስ ምዕራፍ 13 ፍቅር እነዚህን ያዘዘ መጣ። ምዕራፍ 12 ላይ ሁሉም ልሳን ሊናገሩ አይችሉም ያለበትን ነገር ምዕራፍ 13ን ፍቅር አስገብቶ ምዕራፍ 14 ላይ ይቀጥለዋል። በልሳኖች መናገር ማህበር ላይ ብዙ የሚያንጸው ነገር የለም። ግለሰቡ መናገር ከፈለገው እውነት ካለው ደግሞ እንዲተረጎም ይጸልይ፣ አለበለዚያ በማህበር ላይ ዝም ይበል። አለበለዚያ አእምሮ እንደሌላቸው ሕፃናት ትሆናላችሁ፣ በአእምሮ ይበሰላችሁ ሁኑ። ያሉዛ እብድ ነው የምትባሉት እንጂ ምን የሚታነጽ የለም። ግን ሰው በተገለጠ ነገር በሚገባው ቋንቋ በትንቢት ብትናገሩትና ህይወቱን ቢመረምር እግዚአብሔር እዚህ ነው ብሎ ይላል። ከዛ አሁን መለሰና ወደ ሴቶች ይመጣል። እንዲህ ብሎ ከዘጋ በኋላ ያንዳንዳችሁ በአግባቡ ጸጋችሁን ገለጡ እንጂ ቤተክርስቲያንን አትበጥብጡ አለ። ምክንያቱም የነቢያት መናፍስት ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። የሁከት ማለት ጩኸት አይደለም። እኔም ልጮህ እችላለሁ። እሺ ጩኸቴ የሚያውክ ከሆነ ግን እሱ ማለት ነው። ሁከት ማለት በእግዚአብሔር መንፈስ ተነክቶ በቃሉ ደስ ተሰኝቶ መጮህ ማለት አይደለም። መጮህና ማወክ ይለያያል። አንዳንድ ሰው ምንም ሳይጮህ ያውካል። ምንም አይተነፍስም፣ አይናገርም፣ ያውካል። ለምሳሌ እያስተማርኩ እናንተ አዎ አሜን አሜን እያላችሁ እሱ ግን ከገባ ጀምሮ ህዝቡ ሁሉ አሜን ሲል ይሄ ሰውዬ ያውካል አያውክም? ያውካል። ማወክ ማህበሩ ከሚፈስበት ፍሰት ውጭ ማፈንገጥ ማለት ነው። ሰው ምንድነው ብሎ ዲስትራክት የሚያደርግ ነገር። የሁላችንም አጫጫ የታወቀ ነው። ያንዳንድ ሰው አጫጫ ግን ታውቃለህ የሚያውክ ነው። ጆሮ የሚበሳልና እቺ ድምጽ የሰው አይደለችም ይላል። እቺ ድምጽ ወይ እዛ ቦዝ ጤና አዳም ስር ምናምን ስር የሱ ድምጽ አንዳንድ ጊዜ ይወጣል። ጭርር የምትል ድምጽ አለች። ደስ ማተደስቲ ቼክ አርጉላለሁ። አንድ ሁለቴ ነው ሶስቴ ገጥሞኛል። እቺ ድምጽ ኖርማል ድምጽ የሰው ድምጽ አይደለችም። ለካ ልጅቱ ሌላ ነው፣ እሱ አይደለችም መስጨው ግን ከኛ ጋር ነው አብሮ የሚጮህ። እኛ ያአመዱ ምናምን ስንል አሜን ምናምን ስንል ያቺ ግን ወጊ ድምጽ ነች፣ ትለያለች። ሴትዮዋ በቃ ትለቋለች፣ ነገር ነች፣ ምትበሳ ድምጽ አለች። እንዲህ ወጣ ያሉ ነገሮች በቃ ጉባኤ ሁሉ ዞሮ ወደዛ የሚያይበት ምን የሚያይበት ነገር ሲሆን ማለት ደግሞ ስጮህ አወከ እንዳትሉ በደንብ ነው የምጮህ። ማህበሩ ከሚሄድበት ፍሰት ውጭ ሆነ እንግዳ ነገር ማየት ነው በጉባኤ ውስጥ። እንደዛ ሲሆን ነው እግዚአብሔር የሁከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ እንዲህ ነው ድንጋጌ፣ ሐዋርያዊ ድንጋጌ ይባላል። በቅዱሳንም አብያተ ክርስቲያናት ሁሉ እንዲህ ነው ሆነላ። ከዛ ሴቶችን አነሳ ከቁጥር 34 ጀምሮ
ከዛ በኋላ እንዲህ ነገሮች ሲነሱ አይመቹም። እኔ ራሱ እንዴት እንደተመቸኝ አላውቅም። አይመቹም። አሁን 4 ሴት ፓስተሮች ብንሾም ምን አለበት? ብንሾም ምን ይሆናል? እኛን በአገልግሎት በጸጋ ስጦታቸው ማገዝ ይልቅ ከመርዳት ይልቅ ቢመሩን ያው ረዳት እንድትሆን ንፍጠራት ነው ሲጀመር አይደለም። በእርግጠኝነት ልንገራችሁ እኔ እዚህ ጋር የቆምኩት በአንዳንድ ጥቂት ወንድሞችና በብዙ እህቶች ጸሎት እኔ ራሱ እስካሁን ያለው እናቴ ያለች እናቶች አሉ ጥቂት ወንድሞችም አላችሁ እና መልካም ምኞት የምትመኙልኝ ደግሞ ብዙዎች አላችሁ። በእናቶች ጸሎት ነው ባጭሩ ያለሁት። ከጠቅላይ ሚኒስትሩ ኮርጃ አይደለም ይሄ ራሴ ነው። በእናቶች ጸሎት ነው ያለሁት። ሹርሊ በእህቶች ጸሎት ነው ያለሁት። እና መቅደስ ውስጥ ሆና መቅደሱ አካባቢ ሆና ሐና የምትጸልየው ጸሎት እኮ መሲ በአካል ሲመጣ ለማየት ያበቃ ቀላል መስሏቸው። ባጭሩ ግን እንደዚህ አሁን የተነሳው ፌሚኒዝም መንፈስ ቸርች ውስጥ ሲመጣ ብስጭት የሚያረጋቸው ሰዎች ይኖራሉ። መጥፎ ደግሞ የሚሆነው ፌሚኒዝምን የሚደግፉ አገልጋዮች ነብይ መስለው አገልጋይ መስለው ባክሽ ምንድነው ግፊው እያሉ ሲመጡ ነው። ያን ጊዜ ላይ ጳውሎስ እንዲህ አለ እንደዚህ ያለ መመሪያ ሰጠና ማንም ነብይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የኔ ትእዛዝ እንደሆነች ወቁ። አቤት ጌታ ትእዛዝ በነገራችን ላይ ባይመችም ይመቻል ስለምንደው እሺ የሆነ ኦርደር ውስጥ ገብቶ ስርዓት ውስጥ ገብቶ በቤተ ክርስቲያን ውስጥ ታዞ ወንድነትህን ጠብቀ ሴትነትን ጠብቆ ጸጋን መግለጥ ማገልገል መጥቀም እንደ ፊልጶስ ሴቶች ልጆች እነዛ ሴቶች ልጆች እነሱ እኮ ናቸው ፊልጶስን የሚያክል የቤተ ክርስቲያን አገልጋይ እነዚህ 4 ሴቶች ልጆቹ በትንቢት ያገለግሉታል። እንደዚህ ሆኖ ሰሚት ሆኖ ራስን አስገዝቶ የቤተ ክርስቲያን መሪ ሊሆን ፓስተር ሊሆን ሽማግሌ ሊሆን ላንቀሳቅሰው ለምራው ሳይሉ ከሆነ ቸርች ወጣ አንዲት ሴት ቤተ ክርስቲያን በሽም እውነት ለመናገር እንደዛ አይነት ሴቶች ብዙ ጊዜ ባሎቻቸውን ማኒፑሌት ማድረግ የሚችሉ ናቸው። ኮንትሮል ያደርጉ ናቸው ማይንዳቸውን። ባሎቻቸውን ቼክ አርጓቸው። ወንዶቹ እንደ ሴት ነው የሚገዛው እንደ ሴት ምንም አይደለም። በብዙ አንዱ ለአንዱ ይገዛ የሚላል ግን አገዛዙ ወንድ ሴትን በሚገዛበት መንገድ መሆን የለበት። ኦር ደግሞ እንደዛ የሚከፍቱ ሴቶች ባሎቻቸውን ማኒፑሌት ያደረጉ ብቻ አይደሉም። አንዳንዶቹ አያገቡም ኦር የፈቱ ናቸው። ቸርች መክፈት ኦር ምናምን የሚፈልጉ ሴቶች የፈቱ ናቸው። 40-50 እና ትዳር የለም። ያን ጊዜ መቻል ይመስለኛል ሳያቸው እንደዛ ናቸው። ጉዳይ እሱ አይደለም። የጌታ ራት ጋር ሆኜ እዛ ገባው ያወራውላችሁ ያለው ስለ ጌታ ራት እና እነዚህ ያወራውላችሁ ነገሮች ማንም ነብይ ወይ መንፈሳዊ የሆነ ቢመስለው ይህች ጻፍኩላችሁ የማን ትእዛዝ የጌታ ትእዛዝ እንደሆነች ይወቅ። ይሄ ማንም ነብይ የሆነ ቢመስለው የሚለውን እንግሊዘኛው ላይ if anyone thinks and claims that he is a prophet አንድ ሰው ራሱን ነብይ የሆነ ቢመስለው ነኝ ቢል filled with and governed by the Holy Spirit of God በመንፈስ ቅዱስ ተሞልቼ ነው እና በእግዚአብሔር መንፈስ ሆኜ ነው ምላችሁ እንደዚህ ነው የሚሉ ቢል ነው የሚለው ያው እንደዛ አክት ክሌም ቢያደርግ ነው ገብቷል። ክሌም ቢያደርግ እንዴት filled with and governed by the Holy Spirit of God and inspired to interpret the divine will አየ ደግሞ ሊያጣመመው እኔ በመንፈስ ሆኜ ይሄን ስተረጉመ ይሄ ምንድነው ኢንስፓየርድ እያለ ማለት ነው። ልክ እቺ ነች አጠቃቀሟ divine will and purpose in preaching or teaching በስብከቱ ወይም በትምህርቱ ጊዜ ልክ አየ ነብይ ሆነ ወይ መንፈሳዊ ሆነ መስለው የሚለው or has any other spiritual endowment ውስጥ ልዩ ሆነ ይህን ነገር ማብራራት ወይ ምትርጎም ነገር አለኝ በማለት ይሄ ጻፍኩላችሁን ነገር እኔ ያዘዝኳችሁን እነዚህን በጸጋ ስጦታ ላይ በህቶች በቸርች ዲሲፕሊን ላይ ያሉ ነገሮችን አልቀበልም ቢል ቢቀይረው ምን ይሁን በአማርኛ የጻፍኩላችሁ የማን ትእዛዝ እንደሆነች ይወቅ የጌታ ለምንድነው እዚህ ጋር የኢየሱስ ትእዛዝ የማይለው የኢየሱስ ትእዛዝ እንደሆነች ይወቁ የእግዚአብሔር ትእዛዝ እንደሆነች ይወቁ አይልም
የጌታ ትእዛዝ እንደሆነች ወቁ። ኢየሱስን አዳኝና ጌታ አርገን ተቀበለን ምን ማለት ነው? አዳኝ ነው፣ ከእግዚአብሔር ፍርድና ከሰይጣን ስልጣን ነፃ አውጥቶናል። አዳኝ ነው። አድኖን ግን በሉ አድኛችኋለሁ መንገዱ በዚህ ነው ሩጡ አላለም። ምን ሆነብን? ከጨለማ ስልጣን አድኖን በእኛ ላይ ምን ሆነ? ጌታ። ለዚህ ምን አርገን የተቀበልነው? ከእግዚአብሔር ፍርድና ከሰይጣን ስልጣን አዳነን። አዳኝ ከዚህ በኋላ በሕይወቴ ዘመን ስኖር ደግሞ በእኔ ሕይወት ላይ አዛዥ ናዛዥ እሱ ብቻ ነው ስንል ምን አርገን ተቀበልነው? ጌታ አርገን ተቀበልነው። ጌታ ምን ማለት ነው? ጌታ ማለት ፈቃዱን የሚጭንብህ እናስ የሱ ፈቃድ ካንተ ፈቃድ ጋር ማች ካላደረገ ያንተን ፈቃድ ምትተውለት እንጂ ጭራሽ የሱን ፈቃድ ቻሌንጅ ማድረግ እንዴትም ብሎ ፈቃዱን ለማስቀየር መሞከር ኢየሱስን ጌታ አርጎ ያለ መቀበል ምልክት። ለዚህ ነው ብዙ ክርስቲያኖች ኢየሱስን የግል አዳኝ አርገው ቢቀበሉ ነገር ግን ጌታ አድርገው አልተቀበሉትም። በአፋቸው ግን እንዲህ ብለዋል። ምናልባት እኛ እንደዚህ አይነት ልማድ የለንም። እኛ ጌታን ያገኘነው ጌታ ሆይ እኔ እንደዚህ ብለንም አይደለም። እሱም ጥሩ ነው፣ ምንም አይደለም። መጽሐፍ ቅዱሳዊ ጥቅስ ባይኖረው ብዙዎቻችሁ የደቡብ ልጆች or ቤተሰቦቻችሁ በጌታ ይሆናችሁ የእናንተ ደግሞ ጥሩ ነው። ጌታን የተቀበላችሁበት መንገድ ከኛ የተሻለ ነው። በቤተሰብ ኢየሱስን ስሙን እየጠራችሁ አደጋችሁ። መልካም ነው። የእናንተ የተሻለው ነው። ለ2000 ዓመት እንደዛ ስለመጣ ማለት ነው። ይሁንና በቤተሰብም በኩል ኢየሱስን ያወቀን ተሰብኮልንም ኢየሱስን አውቀን የመጣን ሰዎች or በአንዳች ምክንያት መጽሐፍ ቅዱስን ስናጠና ወደ እውነት የመጣችሁ ወንድሞች እናንተ ሁላችሁ ማለት ነው ኢየሱስን አዳኝ አርገን ሁላችንም ተቀበለናል። ጌታ ማድረግ ግን ሌላ ጉዳይ። ጌታ ማድረግ ማለት ጌታውን ኃጢአተኛ ነኝ ከዛሬ ጀምሮ የግል አዳኝና ጌታ ያድርጌ ተቀብያለሁ። ከዛስ ሲኖር ሰውየው የራሱ ጌታ ነው። ለዚህ መቼስ ኢየሱስን አዳኝ አርጎ ተቀብሏል፣ ድኗል። በህይወት ስርዓት ውስጥ ግን ሰውየው የራሱ ጌታ ነው። ኢየሱስን ጌታ አርጌ ተቀብያለሁ ማለት በደቀ መዝሙርነት ጊዜ ከዚህ በኋላ እንግዲህ ፈቃዴና ያለው ከተመሳሰለ እሰየው፣ ካልተመሳሰለ ግን የራሴን ፈቃድ ድፍጥጥ አድርጌ እሄዳለሁ። ምንም ማድረግ አልችልም እንደማለት ነው ሐሳቡ። ስለዚህ ጌታ አርጎ የተቀበለ ሰው መመሪያ ሲወርድለት ጳውሎስ ይሄን ያለው አይባልም። እቺ የተጻፈችበት ምክንያት ሰዎች በማን እንደሚያሳብቡ ጳውሎስ አውቋል ማለት ነው። ነብይ ነኝ ወይ መንፈሳዊ ነኝ የሚል ሰው የሆነ ምን ያህል ጳውሎስ ይሄን ያለበት ምክንያት ያን ጊዜ ይላል ጳውሎስ ይሄን ሲጽፍ አያችሁ ዝም ብሎ አተረጓጎማለሁ። ጳውሎስ ያንን ያለበት ምክንያት እያሉ የሚያደናግሩ ስላሉ ጳውሎስ በእኔ አታሳቡ፣ እኔ እቺ የሰጠኋችሁ ትእዛዝ አንድ ሰው ነብይ ወይ መንፈሳዊ ሆነ ቢመስለው የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። በአዲሱ መደበኛ ትርጉም ይሄን ማወቅ የማይፈልግ ከሆነ ግን እሱ ራሱ አይታወቅ ይላል። ለዚህ ጀጅመንት ነው ማለት ነው። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ። መሪዎች ደግሞ በልሳኖች ከመናገርም አትከልከሉ ሳይሆን አትከልክሉ ይላል። አጻጻፉ እንደሱ ነው። አትከልከሉ ከሆነ ሁሉም በለው ነው። አትከልክሉ ከሆነ የሚናገሩ ሰዎች ሲኖሩ አትከልክሏቸው ነው። ለመሪዎች የተሰጠ ትእዛዝ ነው። አሁን እንምጣ። ይሄን ሁሉ ያወራሁላችሁ የጌታ እራት በጌታ በኢየሱስ የተሰጠን ምንድነው? ድንጋጌ ነው። ስለዚህ ጌታ አርገን ከተቀበልን የጌታ ትእዛዝ የሆኑትን ወይም ድንጋጌዎችን እንድንፈጽም ግድ ነው። አማራጭ አይደለም። ላስብበት የሚባል አይደለም። እኔ ጌታ እራት እስከ ዛሬ ቆርሼ አላቅም ግን በጌታ 6 ዓመቴ ነው አይባልም። እኔ አንዳንድ ያላስተካከልኳቸው የህይወት መስመሮች አሉና እነሱን እግዚአብሔር ረድቶኝ ሳስተካክል ቆርሳል አይባልም። ሁሉም ሰው በዚህ ምድር ላይ ህይወቱ አልተስተካከለም። ማንም ተስተካክሎለት የጨረሰ ሰው የለም። ግን እንዴት መቆረስ እንዳለብን በሰዓቱ እንማረዋለን። ባጭሩ ግን ኢየሱስን ጌታ አርገ ስትቀበል
ጌታ እንደ ጌታነት እንደ ጌትነቱ ደግሞ ካዘዘን በቤተ ክርስቲያን ውስጥ እንዲደረጉ ካዘዛቸው ድንጋጌዎች ውስጥ ሐዋርያትም መልሰው እንዲደነግጉት ካደረገው ነገር ውስጥ አንዱ የጌታ እራት ሥርዓት። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ ለእናንተ ደግሞ አለ ጳውሎስ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። በቀደም እንዳልኳችሁ ኢየሱስ እዚህ ምድር ላይ በነበረ ሰዓት የጌታ እራትን ሥርዓት ለ12 ሐዋርያት ሰጥቷል። እሺ 12 ሐዋርያት ጌታ ጋር ስለነበሩ የጌታ እራት ሥርዓት ሲሰጥ እዛው ነበሩ። ከዛ በኋላ የጌታ እራት ሥርዓት ቀጠለ። ኢየሱስ ግን ወደ ሰማይ ወጣ። ወደ ሰማይ ከወጣ በኋላ ኢየሱስ ለጌታ እራት ምን ያህል ትኩረት አለው ነው አሁን በዚህ ሰዓት በአባቱ ቀኝ ከተቀመጠ በኋላ እንደዛው በፊት ሉቃስ ወንጌል ላይ እንዳላቸው ይህንን እራት ከናንተ ጋር ልበላ ከብዙ ጊዜ ጀምሮ እመኝ ነበር እንዳለው አሁንም እንደዚያው ነው ጌታ። አሕዛብ አብያተ ክርስቲያናትም ጌታ በመካከላቸው ሆኖ አብረው እንዲቆርሱ አሁንም ጌታ ምኞቱ ነው። ይህን ምናቀው ጌታ ኢየሱስ ካረገ በኋላ ሳውል የሚባልን ሰው አስነስቶ ለአሕዛብ አብያተ ክርስቲያናት ሐዋርያ ሲያደርገው ጌታ ከገለጠለት ብዙ የአዲስ ኪዳን አስተምሮ ዶክትሪን መገለጥ በተጨማሪ ቀጥታ ለጳውሎስ ከሰጠው ነገር ውስጥ አንዱ የጌታ እራት ሥርዓት ነው። የጌታ እራት ሥርዓት። ስለዚህ ጌታ ከሄደም ከዓመታት በኋላ ሂድና አሕዛብን አገልግላቸው ላለው ሰውዬ ካስተማሩ ከገለጠለት ነገር ውስጥ አንዱ የጌታ እራት ነው። ምን ያሳያቸዋል? በክብር ያረገው ጌታ በአባቱ ቀኝ የተቀመጠው ኢየሱስ ዛሬም በአሕዛብ አብያተ ክርስቲያናት መካከል ወይም ደግሞ 2-3 ባላችሁበት እኔ መካከላችሁ በስሜ ስትሰበሰቡ አለሁ ያለ ጌታ አሕዛብ አብያተ ክርስቲያናትም በመካከላችን ካለው ጌታ ጋር እንጀራ እንድንቆርስ አሁንም ጌታ ምኞቱ ነው። ለዚህ ለጳውሎስ ገለጠለት። አሁን ጳውሎስ ምን ይላል? ለእናንተ አሳልፌ የሰጠሁትን አለ ለማን? ለቆሮንቶስና ለሌሎች የአሕዛብ አብያተ ክርስቲያናት። ማን? ጴጥሮስ የጌታ እራትን ሥርዓት ይዞ አልመጣም። ከይሁዳ ቸርች አልመጡም። ሐዋርያው ጳውሎስ ነው የሰጣቸው። ከየት አምጥቶ? ከጴጥሮስ ቀርቶ 12 ሐዋርያት ነግረውት ነው። በክብር ያረገው ጌታ እርሱ ራሱ ነው የሰጠው ድንጋጌውን። እና ምን አለ? ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ምን? የጌታ እራት እንጀራውን መቁረስ። እንዴት እናውቃለን? ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለእናንተ የሚሆን ሥጋዬ ነው። ምን ማለት እንደሆነ እናብራራለን። ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ኢየሱስ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። እንግዲህ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ብሎ ጳውሎስ ደነገገ። እንዲሁም በዚህ መሰረት የመጀመሪያዎቹ ክርስቲያኖች የጌታ እራትን በመቁረስ ምን ይሉ ነበር ብለናል? ይተጉ ነበረ። ምዕራፍ 2 ቁጥር 42 ሐዋርያት ሥራ መጽሐፍ ምን ይላል? ሐዋርያት ሥራ 2:42 ምን ይላል? አምነው ተጠመቁ፣ የተጠመቁትም ወደ ቤታቸው ተበተኑ ይላል። የተጠመቁትም እሁድ እሁድ ይመጡ ነበር። እሁድ እሁድ መጥተው አገልጋዩም ዘይት እየቀባ ይጸልይላቸው ነበር። መጀመሪያ ጉባኤ ላይ ዘይት አይቀባም። የታመመ ካለ ይጠራል፣ ወይዛ ወስደን እንቀባዋለን። ተረፈ እዚህ ምንም የሚሰራው ነገር ታማቸዋል እንዴ? ሁላችንም እንቀባባው ለምን? ይሄን ያልኳችሁ ዳዊት ዘይት የሚቀባው ለበሽታ ብቻ ነው ካልክ በአዲስ ኪዳን ለሌላ ነገር ሲቀባል ተጻፈ። በአዲስ ኪዳን በመንፈስ ቅዱስ ተቀብተናል። ክርስቶስን በቀባው ቀን እግዚአብሔር አብሮ ቀብቶናል። ዘይት አንድ ቦታ ነው የተጻፈው ያዕቆብ ላይ፣ እሱም የታመመ ሰው ቢኖር። ስለዚህ ዘይት የሚያምራችሁ ሰዎች እስክትታመሙ መጠበቅ አለባችሁ። ለዛ ደግሞ አያድርሳችሁ፣ አትታመሙ። ቃሉንም የተቀበሉ ተጠመቁ።
በዚያም ቀን 3000 ያህል ነፍስ ተጨመሩ። ቀጥለው በሐዋርያት ትምህርትና አንዱ ጉባኤ፣ በህብረት ሰርክል ኦፍ ፌሎሺፕ ሁሉ ሁለተኛው ጉባኤ፣ እንጀራውንም በመቁረስ ሶስተኛው ጉባኤ፣ በየጸሎቱም አራተኛው ጉባኤ ይተጉ ነበር። ምን ይሉ ነበር? ይተጉ ነበር። መትጋት ምን ማለት ነው? በአመት ስንቴ ነው? አንዴ ነው መትጋት። ይተጉ ነበር። እንጀራውን በመቁረስ ይተጉ ነበር። ጥያቄ እዚህ ቤት ያላችሁ በጌታ በኢየሱስ ክርስቶስ የእግዚአብሔር ልጅነት ካመናችሁ አመታት ያስቆጠራችሁ 3 5 6 አመት ወይም ከዛ በላይ በጌታ ራት ምን ያህል ትተጋላችሁ? እየተጋችሁ ነው? ይተጉ ነበር ማለት በአመት ሁለቴ ነው አይደል? አንድ ሰው እንትና በጸሎት ይተጋል። ያው በየጸሎቱም ይላል እኮ በጸሎት ይተጋል ሲባል ሚያዚያ 29 ነ እና መስከረም ምናምን ላይ የሚጸልይ ሰው ይተጋል? ተጋ ይባላል? ለዚህ መትጋት ምን ያሳያል? አሜን። በጣም ስፒዲ ነው። ቶሎ ቶሎ እዛውም ይሆን ነገር በፍጥነት ቶሎ 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 በጸሎትም በጌታ ራትም በጸሎትም እንጀራውን በመቁረስም በየህብረቱም በየምኑም አክቲቭ ናቸው። ይተጉ ነበር። እዚህ ቤት ያላችሁ ሰዎች አሁን ያልኳችሁን እቺን ታሟላላችሁ? እሺ ባለችሁ ሰዓት በወር አንድ የሚያደርጉ ቸርቾች ትቆርሳላችሁን? እንጀራውን በመቁረስ ትተጋላችሁን? እሺ በየ3 ወሩም ይሁን እናንተ አካባቢ ግን ይሄ ግዴታዬ ነው፣ የኢየሱስ ምኞቱ ነው። ኢየሱስ እኔን አድኖ ዝም ብሎ አባል አድርጎ አስራቴን የሚቀበል አይደለም። የሱን ምኞት ልፈጽምለት ይገባል። በ3 ወርም ይደረግ በ4 ወርም ይደረግ በምንም ይደረግ የጌታን ራት ግን በተገኘው አጋጣሚ ቆርስና ጌታን ጌታ ሆይ ሆው እለዋለሁ። እውነት ለመነጋገር በቸርቾቻችሁ ራሱ የጌታ ራት ከተዘጋጀ በኋላ የጌታ ራት ማትቆርሱ የላችሁ? ምናልባት ትምህርቱን ባለመረዳት እኔ ደካማ ነኝ በወቅቱ ጥሩ ዝግጅት አላደረኩም እስቲ ታስረዱኛላችሁ፣ በዛውም ትነግሩኛላችሁ ወደፊት እንዴት እንደምትዘጋጁ። ስለዚህ ብላችሁ ጥላችሁ አትወጡም? አልተዋችሁ? ጉባኤው በሙሉ አምልኮ ቤት ሁሉ ጢም ብሎ ትሄዳል አቤን ብሎ አሁን የጌታ ራት ስርዓት ልንቆርስ ነው፣ ቆራቢ አባላት ወደፊት ለፊት ነው ሲባል ያ ሁሉ ያለው ሁሉ ሲወጣ ምን ማለት ነው? ምንድነው ነገርዩ? አዛጦን ባቢሎን ድብልቅልቅልቅ ቅድም ምን ስትል ነበር? ያ ሁሉ ህዝብ ሲለቅመው አልነበር ጸሎቱ መሬት ሳይነካ ሲለቅመው አልነበረም ወይ? ይቀናል። አሜን። ከዚህ ተርፎ ኦቨርፍሎ ሜዳ ውጭ ሞልቶ የነበረው ሰው አሁን በመጨረሻ የጌታ ራት ስርዓት አለ። የምትቆርሱ ሰዎች የጌታ ራት ስርዓት ምናረግበት ነው። እስቲ ቀስ ያለ መዝሙር እንዘምራለን፣ ቀስ ብለን እንዘምራለን። እስቲ የእግዚአብሔር በግ የሚለውን እስቲ ዘምሮ ደሙን ለኔ ያፈሰሰ ብድግ ብድግ ወለቅ አዳነ። ይሄን ሰው ማርሽ ቀይረ ማለት ተራው የኔ ነው ብትለው ይመለሳል አላለቀም ፕሮግራም ብሎ ማለት ነው። ይሄ ነገር እንዴት ነው? ወደ ቸርች የምንመጣው ሁሌ ምኞታችንን ጌታ እንዲፈጽም ብቻ ነው። ምኞቱን መቼ ነው መንፈጽምለት? ከናንተ ጋር መቁረስ መብላት ስትበሉ በመሃላችሁ መሆን እመኛለሁ ብሎ ከሄደም በኋላ እንኳን ጳውሎስን ደንግግላቸው እኔ መሃላቸው አለሁ፣ ይሄን ነገር ይቁረሱ መሃላቸው አለው ምኞቴ ነው ሲል ያ ሁሉ ቅድም ዝም ብሎ ውጥር በሚያደርግ የምኞት ተስፋ አሜን ሲል የነበረው ሁሉ የት ገባ? ስለዚህ ጌታ ያዘዘው ነው ስለሆነ ነው። ከዚሁ ጋር የሚያያዘው ሁለተኛው ምክንያት ጌታ ኢየሱስ ለአባቱ እስከ መስቀል ሞት ድረስ ያሳየውን መታዘዝ ከዚያች የስቃይ ቀናት ሳምንት ሰሞናት ጀምሮ ፍርድ ቤት በእርሱ ላይ ምክር በሳኔድሪን በሸንጎ ውስጥ ያለ ሴራ ምክር በዚያን ሰሞን ነፍሴ እስከ ሞት ድረስ ታወከች አለ ጌታ።
ነፍሴ እጅግ አዝናለች አለ ጌታ መንፈሱም ታወከበት ይላል ጌታ ሲጸልይም ደግሞ ወዙ እንደ ደም ነጠብጣብ በወፍራሙ ዱብ 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 ይል ነበር ዝርግፍ ብሎ ወድቆ ስዕል ላይ እንደምታዩት ተንበርክኮ የሆነ ድንጋይ ተደግፎ አይደለም ማቴዎስ ወንጌል ላይ በፊቱም ወደቀና አባቱ ቢቻልች ጽዋ በብርቱ ጮኸት ነው የሚለው ይጮህ ነበር እኛ ጸሎቷን ነው ምናቀው እቺ ጽዋ ከኔ ትለፍ ዕብራውያን መጽሐፍ ላይ ግን ከጮኸት ጋር ከእንባ ያ መቃተ ከዛ ጀምሮ የአትክልቱ ስፍራ ያቺ ምሽት በዛ ብርድ ውስጥ በዛ አስፈሪ ሰዓት የቤተ ክህነት ክፉ ሰዎች የሰቡ ፍሪዳዎች ውሾች ሲከቡት መጽሐፍ እንደሚል የሰቡ ፍሪዳዎች ሲከቡት ጌታን ጨካኞች ብርሃንን የሚጣሉ የሃይማኖት መሪዎች የቄሳርን ተቃዋሚ ነው ብለው ሊፈርዱበት ያሰፈሰፉ ወታደሮችና ገዢው በእነዚህ ሁሉ መካከል ጌታ ኢየሱስ ከአባቱ በቀር ማንም ከርሱ ጋር በሌለ ሰዓት እናንተ ሁላችሁ ትታችሁኝ ትሄዳላችሁ የቀሩት ደቀ መዛሙርት እንኳን ትታችሁኝ ትሄዳላችሁ አባቴ ግን ብቻዬን አይተወኝም አባቱን ብቻ አባቱ ፈቃድ ትሁን የኔ ፈቃድ አትሁን ይህች ጽዋ ከኔ ትለፍ አስብ ቅዱሱ ኢየሱስ የዳዊትን ርኩስ ኃጢአት አብስ ያሳየው በዚያች ምሽት ላይ ያበበን ያስቴርን ያልማዝን የሁላችንንም ጸያፍ ነገር የሁላችንንም ለጆሮ ጨው የሚያደርግ ዘግናኝ ነገር የፍጥረት ዓለሙን ከአዳም አንስቶ ገና ያልተወለደውን ጄኔሬሽን በሙሉ የዛን ሁሉ ገና ያለመጣ ከፊታችን የዛን ሁሉ እርኩሰትና ኃጢአት ቅዱሱ አብ ለቅዱሱ ወልድ ሲያሳየው ይሄን ሁሉ ተሸከማለ ኃጢአታቸውን ባንተ ላይ አደርጋለሁ ሲለውን ከቅዱስነቱ ጋር የማይስማማ ነገር ሲያሳየው ይህች ጽዋ ከኔ ትለፍ መከራው አይደለም ይለፍ ያለው ስቃዩ አይደለም ይለፍ ያለው ከባህሪው ጋር የማይስማማውን ነገር እሱና አብ ተግባብተዋል እያየ ነው መከራውንማ ቢፈራ ኖሮ ጴጥሮስን ዞር በል አይለውም ነበር ጌታው አትሙት አይሆንብህ ሲለው ሂድ አንተ ምን ሰይጣን አይለውም ነበር የሰው ልጅ በኢየሩሳሌም በሕዝብ አለቆች በሽማግሌዎች ተላልፎ ሊሰጥና ሊሰደብ ሊወገር ሊሰቀል ወይዘተ ወይም በቃ ሊሞት ይገባዋል ብሎ ነው ወደ ከተማው የፈጠነ የመጣው ጌታ ለዚህ እሱ ጋር አይደለም ችግሩ ግን ያንን መከራ ያንን ሞት የሚቀበለው በሆነ ምክንያት ነው የሆነ ነገር ተሸክሞ ነው ያም ያንተን ከተወለድክበት ነው ከተጸነስክበት ያው እናቴ ባጣ ያጸነሰችኝ ነው ከተጸነስክበት እስከ ፍጻሜ ድረስ ያለውን ኃጢአትን በሙሉ ነው እግዚአብሔር እሱ ላይ ያደርጋል አንድ ነብይ ላይ ቢያደርገው ችግር የለውም ኃጢአት ለኃጢአተኛ ይመቸዋል አንድ ታወቀ ሰው ላይ ቢያደርገው ምንም ችግር የለውም ድካም ከደካማ ሰው ጋር ይገናኛል ግን ቅዱስና ንጹህ የሆነው የአባቱን ፈቃድ ብቻ የፈጸመ ከዚያ ውጪ ኃጢአት ምን እንደሆነች በሐሳብም በንግግርም በተግባርም የማያውቃት የቅዱሱ ልጅ ቅዱሱ ከብርሃን የተገኘው ብርሃን በዘላለሙ እስከ እግዚአብሔር ጋር የነበረ እግዚአብሔር በስጋ የተገለጠ መለኮት ቅዱስ ሰውነት ቅዱስ ቁርባን ቅዱስ ዱቄት ቅዱስ የእህል መስዋዕት እሱ ላይ ቆሻሻ ነገር ሊቀመጥ ነው የኛና ያንተ ኃጢአት በርሱ ላይ ሊሆን ነው ትለፍ because ያቺ ነገር እሱ ጋር ስትሆን ከአባቱ ይለያል መከራው አይደለም ይለፍ ያለው ከአባቱ በዛች ሰዓት መለየት ስቃው አይደለም ይለፍ የጽዋ ያለው አብ ሊተወው ነው አትተወኝ አብ ደግሞ ይግድ ነው ኢየሱስን ካልተወ እኔን ሊተወኝ ነው አንተን ሊተውህ ነው እሷን ሊተዋት ለዚህ ግድ ወደ አንተ በበጎ ፊት ለመዞር በኢየሱስ ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ተብሎ እንደተጻፈ ከዚህ የሚበልጥ ፍቅር ለማንም የለውም ስለዚህ ይሄንን ለአባቱ ያሳየውን መታዘዙን የምናስታውስበት በሞቱ በኩል ደግሞ ለኛ የሰራውን ታላቅ የማዳን ሥራ የምናስብበት መታሰቢያ የምናደርግበት ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ናውጣው ይሁላችሁ ወገኖቼ
ውለታ ቢስ እንዳንሆን ያስፈልጋል። ጌታ ቂጣውን አነሳ። ጌታ በስጋው ሞት በደሙ መፍሰስ ከእግዚአብሔር ጋር የኃጢአትን ስርየት ቢያሰጠንም አምነን ብንድንም ታውቃላችሁ አይደል? ከዳንን በኋላ የመርሳት ዝንባሌ እንዳለን በህይወታችን ውስጥ አንዳንድ በጎ ሰዎች ነበሩ በአንድ ወቅት፣ ዛሬ ድንገት እየደበዘዙ ረስተናቸው ሊሆን ይችላል። ወይም ደግሞ እነዛ በጎነቶች የተደረጉልን እኛም በጎ ስለነበረን መስሎ እንድናስብ እንችላለን። ስለዚህ ጌታ ይፈልጉ ምን መሰላችሁ? ቂጣውን የሚታይ ቁስ ወይኑን የሚታይ ጽዋ የሰጠበት ምክንያት ያን በአይኖቻችን በስጋይን የማናየውን መከራና ስቃይ በእነዚህ ሁለት ነገሮች ውስጥ እንድናስታውስ ነው። ለምን? የመርሳት ችሎታችን ከፍተኛ ውለታን ረሳለን። እንደው ከዳንንና እግዚአብሔር አባታችን ከሆነና ልጆች ተብለን እንድንጠራ ይሄን ታላቅ ፍቅር ከሰጠን በኋላ እንረሳለን ከምን እንደመጣን። ከዛ ለመምጣት ደግሞ የተከፈለው መስዋዕት ገብርኤል አይደለም የሞተው፣ ነቢያት ተከማችተው አልሞቱልንም። በቅፎ የነበረ አንድያ ብቸኛ ልጁ ነው የሞተው። ይሄን ውለታ ረስተን እንዘናጋለን። እንደው እግዚአብሔርን አባት ስንል ድሮም አባታችን የሆነ እንደው የእግዚአብሔር ልጅ ነን ስንል ድሮም እንደው እግዚአብሔር እንዲሁ በጎ አድርጎን እንደው ወራሽ አርጎ የወለደን እናታችን ስትወልደን እዚህ ምድር ላይ የእግዚአብሔር መንግስት እምንወርስ አርጋ የወለደችን ይመስለናል። ቤተሰቦቻችን ጨዋ ሆኖ ገርፎ ያሳደጉን ከሆነ ለእግዚአብሔር መንግስት ብቁ ያደረጉን ሁሉ ይመስለናል። ኖ እንደዚህ አይነት ምንረሳ ምንዘናጋ ምስኪኖች ስለሆነን እግዚአብሔር እዚህ ለደረሳችሁበት ነገር ሁሌ ልታስቡት የሚገባ መስዋዕትነት አለ። የተከፈለ ደም አለ። ደሙ የፈሰሰ ህይወቱ ያለፈ በግ አለ። አትርሱ። ገና በዛም ስትሄዱ እዛ ለመድረስ ምክንያቱ ኢየሱስ ስቃይና መከራ ስለሆነ ታገኙታላችሁ። እዛም ሄደ ለታረደው በግ ነው የምትለው፣ ሌላ ምን ትላለህ? መረሳት የሌለበት ነው የመሲሁ ስቃይ፣ መረሳት የሌለበት ነው የመሲሁ መከራ። በነቢዩ ኢሳይያስ መጽሐፍ የተጻፈው ሰቆቃው መታሰብ አለበት፣ መነበብ አለበት። በመዝሙራት መጽሐፍ የተጻፈው አጥንቶቼ ተቆጠሩ፣ አጥንቶቼ ተቆጠሩ፣ ኃይሌ እንደገል ደረቀብኝ፣ ምላሴ ከጉሮሮዬ ጋር ተጣጋ፣ ውስጥ ያለው ፈሳሽ አለቀ፣ ተጠማው ብዬ ጮኩ፣ ግን ለጥማቴ ሆምጣጤ አጠጡኝ፣ የሰቡ ፍሪዶች ከበቡኝ። ከእናቴ ማፀን ጀምሮ ግን አባቶ በአንተ ላይ ተጣልኩ ነኝ። ከዚህ ሁሉ ታላቅ ማዳን በኋላ ግን ስምህን ለወንድሞቼ እነግራቸዋለሁ፣ ከነርሱም ጋር ሆኜ ለዘላለም በማህበር ዘምራለሁ። ስለዚህ ያንን የመሲህ ስቃይ ያንን የመሲህ መከራ እዚህ ቤት ያለ ሰው ረስተ ሁሌ በቃ ድሮም እንዲህ እንደነበርክ የምታስብ ከሆነና በመጣ እግዚአብሔር አባቶች አምላኮች ሪድ ስትል በታላቅ ፍርሃት ውስጥ ያለፈ ከፊት ለፊት የሚመጣውን ከአባቱን መለየትን አስቦ በፍርሃት ሲጣጣር ይላል። ገና መስቀል ላይ ሳይቀርብ ጣር የጀመረ ጌታ ያንን ቅዱስ የእግዚአብሔር ልጅ ያንን የእስራኤል መሲህ መርሳት አትችልም። ስለዚህ ምትለመንበት አገልግሎት ሳይሆን ግዴታ ነው። የጌታ ራስ ሲባል ቺና አጋጣሚ ተጠቅሜ የጌታዬን ስቃይ ላስብ። እናትዬ ጴንጤ ሁሌ የደላው ነው የሚመስለው። ይጨፍራል፣ ይጮሃል፣ ምን ይላል፣ ሄዶ ቁርጥ ያስወርዳል፣ ይከትፋል፣ ይበላል። እንዲህ መስሎታል። እንዲህ ዘና ብለህ እንድትኖር እዛ ጋር ስጋው የተዘለዘለ ጌታ አለ። እዛ ጋር በዘግናኝ ሁኔታ ሰዎች የጨከኑበት መሲህ አለ፣ የእግዚአብሔር ልጅ አለ። በዚህ ምክንያት ውለታ ቢስ መሆን የለብን። ትዝ ይላችኋል በወንጌላት ውስጥ 10ሩን ለምጻሞች ታውቋቸዋላችሁ? 10ሩ ለምጻሞች ኢየሱስ 10 ለምጻሞች ወደ እርሱ መጣ፣ ሁሉንም ፈወሳቸው። ሁሉን እነዚህ 10 ለምጻሞች ኢየሱስ ከነካቸው በኋላ ሂዱ አላቸው። በመንገድ እየሄዱ እያለ እየነጹ መጡ። እየሄዱ እያለ በራቁ ቁጥር ሁሉም ከለምጽ ነጹ። ከዛ እየጨፈሩ ገቡ ወደ ሰፈር።
የስ ሃሌሉያ የምናምን ያለ ከነሱ ውስጥ ግን አንደኛው በዛው አልተጓዘም ተመለሰ እንዲህ አለ ተመለሰ ኢየሱስን ማፈላለግ ጀመረ 9 ቤት ገብቷል ለቤተሰብ ያሳዩ ሃሌሉያ ይራዱና ማክራባሶች ተባለማት ይያያው እርስት ኢየሱስ በዛው ሄዱ ቀሩ አንደኛው ግን የቱ ጋር ነው ያለው መምሩ ጧት ነክቶኝ ነበር ይርኩ ያለው ተፈወስኩ ይሄው ሙሉ ነገሬ ንጹህ ነው የት ነው ያለው መምሩ በዚህ በኩል አልፏል ወደዛ አካባቢ እየሰበከ ነበር ያገልክ እያፈላለገ ጌታን አገኘ በጌታ ስር ወደቀ ለጌታ የሚገባው ምስጋና ይዞ መጣ ኢየሱስ የተናገረው ነገር ግን መልእክት አለው የተፈወሰው አንድ ብቻ ነውነ 10 አልነበሩም 9 ወዴት አሉ ምን ያሳያል ላደረገልህ በጎነት ምላሽ ይፈልጋል ውለታ ቢስ እንዳትሆን ይፈልጋል እኛም ከለምጽ አይደለም ያዳነን ምንድነው ከነለምጽ መቃብር ነው የሚበላ ስጋ ነው ስጋ አፈር ነው ምንድነው ያዳነን ከዛ አይደለም ሊመጣ ካለ አስፈሪ ቁጣ ነው ያ ቁጣ ገብርኤል የሚቆጣው ሚካኤል የሚቆጣው አይደለም እስከዛሬ ማንንም አይቶት የማያውቀው አብ በቀልና ቁጣውን በቅዱሱ ልጁ በኩል በመድር የሚገልጥበት ለዛ ቀን የሚሆን ቤዛነት ተሰጠን አሁን ከዛን ያዳነ እዚህ ምድር ስንኖር እዚህ ምድር ካለ ደግሞ አጋንንት ጨለማ ሰይጣን ምናምን ዘንዶ እባብ ረክጠን እንድንኖር ዳንን እኛ ከለምጻሞቹ ይልቅ ባለውለታ ነው ጌታችን ለኛ ስለዚህ እያንዳንዱ ሰው ኢየሱስ እንደሚጠብቅ ጠብቅ አስብ ያዳንኳችሁ ሁላችሁንም ነው አይደል አዎ ያ ሁሉ ቅድም ኦቨርፍሎ የነበረው ሁሉ አሜን ሲል የነበረው ገና የሆነ ነገር ሲባል ካየር እየቀለበ ሲቀበል የነበረው ወዴት አሉ ሞቴ መከራዬ ስቃዬ ሲነሳ ውለታዬ ሲነሳ 9 ወዴት አሉ በሚያሳዝን መልኩ ደግሞ ዛሬም እንዲሁ ነው አብዛኛው ቁጥር ለውለታው መለሽ የለውም መልስ አይሰጥም ጥቂቱ ነው ሞቱን የሚያስበው የቀረው ተጠቅሞ ፍር እንዲት ሆናል አሜን ቀሉ እልም ተገሰግሳለ ተጠራምሳለ ተወጣለ እሰይ ልቅም እልም እስቲ ስቃዩን እናስብ ወገኖቼ መከራውን እናስብ እስቲ የመሲሁን ታላቅ ስቃይ በቅዱስ መጽሐፍ ውስጥ አንቡ እስቲ መዝሙር እንትናና አንበው እስቲ ኢሳይያስን አንበው እስቲ ማቴዎስ 26ን አንዴ አንብልን 27 ላይ እስቲ ጌታ ምን ሆነ አንብልን ያን ያሰላሰልን በዛ ሐዘን ውስጥ በዛ መሲ ላይ በመጣው ስቃይ በዛ ውስጥ ሆነን መሲሁን ማሰብና እግዚአብሔር በርሱ በኩል የገለጠልንን ማያቋርጥ ፍቅር በማሰብ ለተወሰኑ ደቂቃዎች በሳምንት ይሄን ነገር ማድረግ ለቤተ ክርስቲያን እንዴት ከበዳት እንዴት ይሄ ነገር ከቅዱሳን ልብ ውስጥ ራቀ ለምንስ አገልጋዮች በዚህ ነገር ላይ ትኩረት አድርገው ያንዳንዱ ሰው ቢፈልግ አይምጣ ቢፈልግ ቁጥሩ ይቀንስ ስነ ስርዓቱን ይዞ የመሲሁን ስቃይ እንዲያስብ ለምን አላደረግነው ግዴታችን ነው እያንዳንዱ ደግሞ ተለምነ ወይም ደግሞ ባካችሁ የዛሬ 15 ቀን የጌታ ራት አለ ልዩ ዝግጅት አድርጉ ጾሙ ጸልዩ ተብሎ አይደለ እነ ጴጥሮስ ጾሙ ጸልዩ ወደ ጌታ ራት አልመጡም ቀን ጠዋት ላይ እርስ በርሳቸው ሲያወሩ ሲከራከሩ ማን ይበልጥ ሲሉ ነው ከዛ በኋላ ወደዛ ይመጡት ያን በመጥቆርሱ ሰዓት ደግሞ ምን ማድረግ እንዳለባችሁ ሰዓቱ ሲደርስ ነግራችኋለሁ ለዚህ ነው 20 ዓመት ያለ ማቋረጥ ቆርሰናል የታመመም የለም የሞተም የለም የተሰበረም የለም የጌታ ራት በልቶ የተደፋ የለም ህይወት ይበዛለት ነው ያን እናደርጋለን እንደ 9 ውለታ ቢሶች ለምንዳንን በተዘጋጀ ጊዜ ሁሉ ባላችሁበት አገር ወረዳ ከተማ የጌታ ራት ሲዘጋጅ መትጋት ቤተክርስቲያንም ይሄን ነገር ትኩረት ሰጥታው በእኛ ቤተክርስቲያን አንዴ ብቻ ነው የሚደረገው ይሄ ነገር 2-3 ይሁን እያላችሁ ማሻሻል መሪ ሆናችሁ ስትቀመጡ ደግሞ የጌታ ራት ቶሎ የሚደረግበትን መንገድ ማመቻቸት ይኖርባችኋል